እፍናርኩ ወሬቱ ማቲ እያንዳንዱን ነገር እዛ ክለብ ውስጥ የምትሰሩትን ነገር በዝርዝር እሷ ነግራናለች። አንተ ደግሞ ነግራናለች። ሰርበት እንዲናም ሰው ቻማቻው ለዛው በቃ ለዛው ማለት ተቀመጥ አርፈ ተቀመጥ አንቺ ይሁዳ ነሽ እሺ አይደለም እንዴት የበላሽ ልጅ ተሰለሽ እንዴት አለሽ አንተ ነህ አትገያለሽ አንተ ነህ እባክሽ ይኸውልሽ እኔ ቢሆን ልታሰር ነው የምችለው አንቺ ግን በየትኛውም ቦታ በምስራቅም በሰሜንም በደቡብም በምዕራብም ብለው አሳደው እንደሚገሉሽ አትጠራጠሪ እንዴት እንደዚህ አይነት ቀሽ ነው ነው ትዝታለ እንዴ ለምረም ዝተው ሰላም ውዴ ቻናሌ ተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል። በዛሬው ፕሮግራማችን ከአንዲት ባለ ታሪካችን ጋር ተገናኝተናል። ባለ ታሪካችን እንኳን በደህና መጣሽ። እንኳን ደህና ቆያችሁ። እስኪ ስምሽን በመጀመሪያ ለኔም ለተመልካቾችን በማስተዋወቅ እንጀምር። እሺ ስሜ ኤደን እባላለሁ። መልካም ኤደን፣ ምንድነው እስኪ ዛሬ ወደኛ ሚዲያ መጣሽ ጉዳይ? ያው ብዙ በደሎች ደርሶብኛል። ያው እሱን ታሪኬን ለህዝቡ ማስተማር ይሆናል በሚለው እና እኔም ከዚህ ህይወት ነፃ መውጣት ስለፈለኩኝ ታሪኬን ላጋራችሁ ብዬ ነው። መልካም፣ እስኪ የደረሰብሽን ነገር እያንዳንዱ ነገር በዝርዝር ንገሪን። ከዛ በኋላ እንግዲህኛ መፍትሄ የምንለው ነገር ላንቺ የምናደርግ ይሆናል። እሺ እኔ ያው ተወልጄ ያደግኩት ክፍለ ሀገር ነው። አዲስ አበባ ከመጣው ቅርብ ጊዜ ነው ስለ ያው 4-5 አመት ሆኖኛል። እና ክፍለ ሀገር በመኖርበት ሰዓት ያው ከቤተሰቦች ከእናትና አባቴ ጋር ነበር የምኖረው። አባቴ የሆነ ሰዓት ላይ በሆነ አጋጣሚ በጣም ታመመና በቃ አባቴ እንደዛ ታሞ ማየት አልቻልኩምና አባቴን በጣም ነው የምወደው። በአጠቃላይ ቤተሰቦቼ ለኔ ሁሉ ነገሬ ናቸው። ምክንያቱም እኔ አንድ ልጃቸው ነኝ። እነሱም ለኔ ያላቸው ነገር በጣም ለየት ይላልና የነሱን ነገር እንደዚህ ብዬ መግለጽ አልችልም። እና አባቴ በታመመበት ሰዓት ወደ አዲስ አበባ መጥቼ የተለያዩ ስራዎችን ሰርቼ አባቴን ማሳከም እንዳለብኝና የራሴንም ህይወት መለወጥ እንዳለብኝ አሰብኩኝ። ከዛ ወደ አዲስ አበባ መጣሁ። ወደ አዲስ አበባ በመጣሁ ሰዓት አንድ ደላላ አገኘሁ። ምክንያቱም ማንም ማቀው ቤተሰብም ማንም የለም አዲስ አበባ ውስጥ በድፍረት ነው በቃ የራሴንና የቤተሰብን ህይወትና የአባቴን ነፍስ ለመታደግ ነበር የመጣሁትና እና ወደ አዲስ አበባ እንደመጣው አንድ ደላላ ቤት ሄድኩና አንድ ደላላ አስቀጠረኝ መስተንግዶ። ቀጥታ እዚህ ስትመጪ የት ነበር ያረፍሽው? ማለቴ እዚህ ፋሚሊ ነበር? ኧረ ማንም የለም። ለዛ ነው ቀጥታ ወደ ሰው ምናምን ጠየቅኩና መናሪያ ላይ ስራ መቀጠር ፈልጌ ምናምን ብዬ ጠየቅኳቸውና ያው ትልቅ ሰው ነው የጠየቅኩ ፈርቼ ራሱ ምክንያቱም ያው ማላቀም ሀገር አይደለ ሴትም ነኝ። ከዛ ስጠይቅ ደላላ ቤት ጠቆመኝ። ከዛ ደላላ ቤት ሲሄድ ያው እኔ ንቅትም ያለኝ ነኝና እንደ ገጠር ልጅ ብዙም እንትን አይደለም ፈጣን ነኝ እና ያው መስተንግዶ እንድሰራ እድሉን አመቻቸልኝ እና እንደዛ እየሰራው ነበር ህይወትን እየመረው። ለአባቴም የተወሰነ ብር እመለከለታለሁ። ያው ብዙም አይደለም ታውቃለህ መስተንግዶ ብር ያው ቲፕ ምናምን ስላለው እና እንደዛ እሰራ ነበር። በቃ እንደዛ እየኖርኩኝ 3 አመት ምናምን ቆየው። ያው ብዙ ሰዎችንም ጓደኞችንም አፈራው እየለመርኩኝ መጣው። ከዛ አንድ ቀን ደላላው ሌላ ስራ ብትሰሪ እኮ ይሻልሻል ምናምን ነገር አለኝ። አይ ተመችቶኛል ምናምን ነገር አልኩት ማለት ነው። እና አንቺ አሪፍ ነሽ እንደውም ቁመናሽም አሪፍ ነው ምናምን ሌላ ስራ እኮ ይገባሻል ይሄ አይገባሽም ምናምን ነገር ስለኝ አይ እኔ ተመችቶኛል እንደተመቸኝና ስራውን መልቀቅ እንደማልፈልግ ነገርኩት። ከዛ የሆነ ሰዓት ላይ እየደወለ የፍቅር ግንኙነት እንዲኖረን ፈልጋለሁ ምናምን ነገር እያለኝ ነበር። ከዛ እኔም ያው እንደማልፈልግ አላማዬ ምክንያቱም አባቴንና ቤተሰቦቼን መርዳትና አባቴን ማዳን ነው እና እንደማልፈልግ ነገርኩት ማለት ነው። ከዛ እንደዛ እየሰራው የሆነ ሰዓት ላይ አሰሪዎቼ ምንም በማላውቀው ሁኔታ ከስራ አባረሩኝ ማለት ነው። ማለት ስትጠይቂያቸው ምንድነው መልሳቸው? በቃ ውጪ እኔ ጠየቅኳቸው ምን አጠፋው ቢያንስ በቃ ጥፋቴን ንገሩኝ
ያጠፋሁት ነገር ካለ በቃ በለመነ ብዙ በቃ ስጠይቃቸው ምንም መልስ አይሰጡም። ውጪ ነው በቃ ውጪ ጥፋትሽ ራስሽ ታውቂያለሽ። እኔ ምንም ያጠፋሁት ነገር የለም። በቃ አሁን እኔ ደግሞ በሀሳብ ይመጣልኝ ያሰብኩ ቀጥታ ደላላውን ያሰብኩት። ምክንያቱም አንደኛ ሌላ ስራ ላስቀጥርሽ ስለኝም ቢያልኩት፣ ሁለተኛ ደግሞ የፍቅር ጥያቄ ስጠይቀኝም እንደማልፈልግ አስረድቼው ነበር እና አውቀው የኔ ህይወት ለማበላሸት እሱ ያደረገ ይመስለኛል። ያው ምንም ቢሆን እኮ ደላላ ቤትሽ መጥቶ እንግዲህ እንደዚህ ቢል ያው አሰሪዎች አንቺን ከወደዱሽ አንቺም የጸባይ ጉድለት ከሌለብሽ ሊያባርሩሽ አይችሉም። እንዴት ቀጥታ እሱን ልጠረጥሪው ቻልሽ? ልክ ነህ። ካፌ የምሰራበት ቤት ባለቤቶች ጋራ በጣም ይቀራረባሉ። የጓደኛ ያህል ነው የሚቀራረቡና በጣም ነው የሚግባቡት። ለዛ ነው እኔም እንደዛ ልጠራጠር የቻልኩትና ቅርበታቸው የዚህናል በጣም ነው የሚቀራረቡትና አብዛኛውን ጊዜ ራሱ ይመጣል እና በቃ አስተያየቱ ራሱ ይደብረኛል ሲመጣ። አብዛኛውን ጊዜ ስለሚመጣ በቃ እሻሻዋለሁ እንደማላውቀው ሰው ምናምን ነገር ሆኜ እሻሻዋለሁ። ለዛ ነው ቀጥታ እሱን ልጠረጥረው የቻልኩት እና ከዛ ወጣሁኝ። በቃ ማለት በሳቱ ደንግጫለሁ። ምክንያቱም ማንም ቤተሰብ ምናምን የለኝም። ያው በዚህ 3 አመት ውስጥ ብዙ ያው ያፈራኋቸው ጓደኞች አሉ እንዳልኩ። በቃ የሆነ ጓደኞቼ ጋር እየሄድኩኝ አድራለሁ። አንድ ቀን አንዱ ቤት ሄዳለሁ፣ አንድ ቀን አንዱ ቤት ሄዳለሁ። በቃ ሰለቸኝ። እንደዛ ሰው ቤት መመለስ ሰው ያው ታውቃለህ፣ አንድ ቀን እንግዳ ቢያረገ ሁለተኛ ቀን ደስ አይለው። ከዛ እሱን እንትን እያልኩ እየሄድኩኝ በቃ አልቻልኩም። በቃ አስጠላኝ የሰው ፊት ማየቱ። ከዛ በኋላ እና አንድ ቀን ከክፍለ ሀገር ስልክ ተደወለልኝ። እንደዚህ በዚህ ሁኔታ ውስጥ እያለሁ ስራም ወጥቻለሁ፣ እኔም ወደ ወዲህ እያልኩ ነው፣ ሰው ፊትም እያየሁ ነው። ከዛ ከክፍለ ሀገር ስልክ ተደወለልኝ እና አባቴ እንዳረፈና እንደሞተ ተነገረኝና አይዞሽ አባቴ መጣለም አይዞሽ ተረጋጊ አይዞሽ እና አባቴ አይኑን እንኳን ሳላይ አይዞሽ በቃ ተረጋጊ። እስኪ ተረጋጊና ያለውን ታሪክ በደንብ በሰፊው ንገሪኝ እስኪ። አይዞሽ ያው በጣም ይከብዳል እንግዲህ አባትን ለማዳን ተብሎ ከተማ ተመቶ እየተለፋ እንግዲህ አባት በደንበት ሲያልፍ ይገባኛል የሚሰማኝ ስሜት። እና አባቴን ለማሳከም ነበር እና እሱንም ማዳን ባለመቻሌ፣ ከዛ ደግሞ እዚህ ጋር ስራ ማጣቴ በቃ በጣም ከበደኝና በቃ ሄድኩኝና አባቴን ቀበርኩኝ። ከዛ ያው ከተማውን ለምጄ የለ እዛ መኖር አልቻልኩም። በቃ አስጠለኝ። አባቴ የሞተበት ቤት መቀመጥ እዛው ከተማ ለምጄ ስለመጣው እዛ ደግሞ እኔ የተወለድኩበትና ያደግኩበት ሀገር በጣም ገጠር ነውና የከተማን ህይወት ስለለመድኩኝ በቃ ተመለስኩኝ። ከዛ በቃ ቤት እንዳልኩ ስራዬን ትቻለሁ ብያለሁ። ከዛ አንድ ቀን ተደወለልኝ። ሲደወልልኝ አነሳው። ከዛ ስራ እንደተገኘልኝና መተሽ እንድትጀምሪ ምናምን ነገር ተባለ። ከዛ ሄድኩኝ። የለመድኩት ስራ ነው የተባልኩትና መስተንግዶ ነው። የትኛው ሌላ ደላላ ነው የደወለልሽ ወይስ ራሱ ደላላ? ሌላ ደላላ ነው። እሱን የሰጠኛል ስልኩ። ከዛኛው ደላላ ስልክሽን ተቀብሎ ነው? አዎ። እና ስራ እንደሌለሽና ስራ እንደተውሽ ነግሮኛል ያለውን ነገር ምናምን ነገር አለኝ። ከዛ ሌላ ደላላ ነው ያገናኝ። ከዛ ሲሄድ ሄድኩኝ። ከዛ ስራ ልጀምርበት ሄድኩኝ። በጣም እኔ ባይናቸው ማላቀው በቃ እኔ ሌላ ሀገር ያለው እንደ መሰለኝ። በጣም ትልቅ ሆቴል ነው፣ በጣም የሚያምር። እንጃ ውበቱን እንዴት ልግለጽልህ። በጣም ትልቅ ነው፣ ትልቅ ከሚባለው በላይ በጣም ትልቅ። የሆነ በር ሲከፈት ሌላ ሲከፈት በር። በቃ እኔ የሆነ ወጥቼ የገባውበት ራስ መውጣት በቃ አዳገተኝና ትልቅ ሆቴል 5 ስታር ሆቴል ነበር ማለት ነው ያስገባው። በጣም ትልቅ ነው፣ በጣም ትልቅ ከሚባለው። ከዛ ወሰደኝና መስተንግዶ ነው ምሳሌ ማስተናገድ ነው ምሳሌ ያለኝ። ከዛ የምሰራ ደግሞ እንደ እኔ ድሮ ሰራበት የነበረ መስተንግዶ ባለኝ ልብስ በፈለኩት ልብስ ነበርና ምን ሰራው። ይሄኛው ግን ራሳቸው ዩኒፎርም አለው እና ምን ለብሰው በጣም አጭር ልብስ ነው።
ምንድነው እዚህ ጋር አሁን ለተመልካቾችም ለኔ ለማጥራት ቤቱ ሆቴል ነው ክለብ ነው ሬስቶራንት ነው ምንድነው? ክለብ ነው ትልቅ ክለብ ነው። በቃ የሚመጡት ራሱ ባለሀብቶች በጣም የታወቁ ማለት ታዋቂ ሰዎች ናቸው የሚመጡት በጣም ከሚባለው በላይ ማለት ኢትዮጵያ ውስጥ አሉ የሚባሉ ታዋቂ ባለሀብቶችና አርቲስቶችም ይመጣሉና እና አጭር ልብስ ነው የምንለብሰው በዛ ሰዓት በቃ ያው እኔ ያው እንደምታውቁ ማንንም አሪፍ ስለሆነ በጣም ብዙ ወንዶች ባለሀብቶች ምናምን ከሌሎች አስተናጋጅ ይልቅ እኔ እንዳስተናግዳቸው ነው የሚፈልጉት እና አብሬያቸውም እንዲሆን እንዳጣጣቸውም ይፈልጋሉ እና በጣም አብዛኞቹ በቃ በጣም ነው የሚፈልጉት እና በዛ ሰዓት የሆቴሉ ባለቤት ልጅ ካሌብ ይባላል ካሌብ ቦምቡ ነው የምንለው ካሌብ ቦምቡ ነው የምንለው ካሌብ ቦምቡ አዎ እሺ በጣም ነው የሚፈራው በጣም በቃ እንደ አባቱ በጣም ክፉ ነው ክፉ ከሚባለው በላይ ክፉ ነውና በጣም ነው የምንፈራው እንደዛ በዛው ላይ እና አንድ ቀን መጣና ሌላ ስራ የተሻለ ስራ ይገባሻል ምናምን ነገር አለኝ ምክንያቱም እነሱ ታለካ ተመካክሮ ነው ምክንያቱም ብዙ ባለሀብቶች እንደሚፈልጉኝ አይተዋል ስለዚህ እሷ ብትሆን የባለሀብቱ አጣጭ ብትሆን ጥሩ ገቢ እንደሚያገኙ ስላሰቡ መጥተው ባለሀብቶችን እንድታጣጭ እንፈልጋለን ያንቺ ደሞዝም አሪፍ ይሆንልሻል እና ደግሞ በቃ የኔን ሁሉንም ታሪክ እንዴት እንዳወቁ በምን ታምር እንዳወቁ አልቀ እያንዳንዳን የት እንደተወለድኩኝ የት እንዳደግኩኝ እንዴት እንደመጣው አባቴን ለማስተማም ብር ፍለጋ እንደመጣው እናቴ ታማሚ እንደሆነች አሁን ላይ ገጠር እንዳለች የኔን ታሪክ እያንዳንዱ ነገሩን እና ለእናትሽም ተረጃታለሽ ለኛም ተጠቅሚናለሽ አንቺም ጥሩ ገንዘብ ታገኛለሽ ብሎ ሐሳብ አቀረበልኝ ሙሉ ለሙሉ ዌተርነቱን ተሻጣጭ እንድትሆኝ የተፈለገው ሙሉ የዌተር ስራውን ትቼ አጣጭ እንደሆን ማለት ነው ያው አጣጭ ሲባል እኮ ግን ብዙ አይነት አጣጭነት አለ አንዳንዶቹ ዝም ብሎ አጣጣው አጨፋፍረው ገንዘብ አስጨርሰው የሚሄዱ አሉ አንዳንዶቹ ደግሞ ያው ባለሀብቶቹም ያሉትም ሰዎች የሚፈልጉ ከሆነ ከነሱም ጋር የማደር ወሲብን ብዙ ነገሮችን የማድረግ ነገር አለና አንቺ በየትኛው ነበር ይሄንን ነገር ያቀርቡልሽ በየትኛው ትሰሪ ያው እኔ ሐሳቡን መጀመሪያ ላይ ያቀርቡልኝ አጣጭ በገንዘባቸው እንዳስጨርሳቸው ሌላ ምንም ነገር አታረጊ ሴክሹአሊ ምንም ነገር የለም በቃ እነሱን ማጣጣት ገንዘባቸው ማስጨረስ ነው ስራሽ ብሎን ሐሳቡን ያቀርብልኝ ከዛ ለዛ ደግሞ ጥሩ ደሞዝ እንደሚከፈልሽ ያው መጀመሪያ ከምሰራበት መስተንግዶ በጣም ይሄ ገንዘቡ ራሱ በጣም እንጃ ምንም አይገናኝም እና አሁን ደግሞ ከሚከፈለኝ ገንዘብ በጣም እጥፉ እንደሚከፈለኝ እና ያንን ነገር አንቺ በደንብ ባግባብ ከተወጣሽ ደግሞ ሌላም ተጨማሪ ነገር እንደሚኖርሽ ብሎ አስረዳኝ ያው እኔም ያው ሌላ ነገር ከሌለ ኖርማል በቃ ችግር የለውም ምናምን ብዬ ሐሳቡን ተስማሙ ማጣጣት ብቻ ከሆነ ይሄንን ነገር ግን ስታረጊ ቤተሰቦችሽን የምታውቂው ሰዎች ካሉ በዙሪያሽ ምናምን ለማማከር ሞክረሻል ማለት ትልቅ ውሳኔ ነው የወሰንሽው ኮይተርነት ባንዴ እንደዚህ አይነት ቦታ ላይ ስትገቢ ሰዎችን ጠይቀሻል ያው እንዳልኩ ማንንም ያን እነዛ የነበሩ ጓደኞቼም በቃ ከአባቴ ሞት በኋላ ማንንም አላገኘው አልኩ እነሱም ያው ስራ እንደሌለኝ ስላወቁ ማንም ሰው ስራ ከሌለ ደግሞ ማንም አይፈልግህምና እነሱም ፊት ነስቶኝ ከነሱ ብርቅ ያለው እነሱም ያለበትን ነገር አያውቁም ስለዚህ እዚህ ጋር ማንም ማውቀው ሰው የለም ብቻዬንና ፈጣሪ ነው በቃ እኔና ፈጣሪ ነው ያለነው ስለዚህ ማንንም አላማከርኩ በቃ እና አባቴንም እንዳጣው እናቴን እንዳላጣት ጥሩ ሐሳብ ነው ምክንያቱም ምንም ነገር ሴክሹአል ማረገው ነገር ምንም ነገር ስለሌለ በያ ሐሳቡን ተቀበልኩኝ እንደዛ እየሰራው ያለ በሁለተኛ ቀን ራሴን ያገኘሁት አልጋ ላይ ያገኘሁት እንዴ ማለት እንዴት ሊሆን ቻለ የምጠጣው መጠጥ ላይ መድኃኒት ጨምሮበታል ይሄንን ነገር አንቺ እንዴት ልታውቂ ቻልሽ ምክንያቱም ከዚህ በፊት እዚህ ተሰራ የነበረ ልጅ ነግራኝ ነበር ወጣለች አሁን ላይ ያው ስለሷም መጨረሻ ላይ ላወራ ይችላል እና
ነግራኛለች። እንደዚህ እንደሚያደርጉ ተጠንቅቂ ምናምን ነገር ብላኝ ነበርና በጭራሽ እኔ በዚህ መንገድ ይመጡብኛል በጭራሽ አላሰብኩም። እና ሳገኘው ራሴን አልጋ ላይ ነው ተደፍሬያለሁ። በጣም ከባድ ነበር። አይዞሽ ተረጋጊ። አይዞሽ እስኪ አይዞሽ ተረጋጊና ይሄ ሁኔታ እንዴት እንደተፈጠረ እንዴት ሊሆን እንደቻለ እስቲ ንገሪኝ በደንብ በዝርዝር። ከሱም በላይ ደግሞ ቪዲዮ ቀርጾኝ ነበርና ምን አይነት ቪዲዮ ነው የተቀረሽው? ያው በፍላጎቴ እንዳረኩኝ ያው መድኃኒት ተጥቼ ስለነበር መድኃኒት ምግብ እንትን ውስጥ መጠጥ ውስጥ መድኃኒት ከቶ ነበር ያለው እና መድኃኒት ከቶበት ስለነበረ እነሱ ያው ተዘጋጅቶበት ነው አስቦበት ነውና ቪዲዮ ቀርጾኛል። የደፈረኝም ሰው እዛው ባህር ውስጥ የሚሰራው ልጅ ነው። ከዛ አስፈራሮች እና እናቴሽንም አንቺንም እናጠፋለን አሉ ማለት ነው። አንድ ነገር ከተነፍሽ ከዚህ በኋላ መስራት ያለብኝ ሌላ መጀመሪያ ከነገሩኝ ታሪክ ሌላ በቃ ጭራሽ ማለት በህይወቴ ማድረግም አልፈልገው። ምንድነው እሱ ስራ? እና ያው እያጣጣው ከነሱ ጋርም ሴክሹዋል ግንኙነት እንዳደረግ ከዛ በኋላ ባለሀብቶቹን መርፌ እንደወጋቸው። የምን መርፌ ነው የምትወጊያቸው? አንቺ ዶክተር አይደለሽም አይደል እንዴ? አዎ፣ ግን ያ መርፌ ባለሀብቶች እንዲመጡ ወደዛ ቤቶች ድግምት ነው። ባለሀብቶቹ ሲመጡ ደግሞ ብራቸውን ጨርሶ ያላቸውን የቤት ካርታቸውን በነገራችን ላይ ባር ብቻ አይደለም ጭፈራ ቤት ብቻ አይደለም ብዙ ነገር ነው ያለው እዛ። ቁማርም አላቸው። ቁማር እዛ ይሰራል። ቁማር ይጫወታሉ ባለሀብቶች እዛ እና እንዳለ ባለሀብቶቹ አብሬያቸው ስተኛ ከዛ በኋላ መርፌ ወጋቸዋለሁ። ከዛ በኋላ እነዛ ባለሀብቶች መርፌ ተወጉት ሁሌ ይመጣሉ። በቃ አይቀሩም ጭራሽ። ያ የምትወጊያቸው መርፌ ወደ እነሱ እንዲያመጣና ሀብታቸውን እንዲጨርሱ ማለት ነው እንዲጨርሱ ነውና እና ያ እነዚህ ባለሀብቶች ይመጣሉ። በቃ እንትን አልኩኝ ማለት ነው። እኔም ለመርኩት መሰለኝ። አንዳንዴ በቃ ሁለትም ልሰራ እችላለሁ። ሁለት ሰው በቃ እንደዚህ አብሬያቸው ተኛለሁ። ከዛ መርፌውን ወጋቸዋለሁ። በቃ እየሰራው መጣ። ይሄን ስራ ግን የምትሰራው አንቺ እያስፈራሩሽ ቪዲዮ ብቻ ስለሆነ ነው ወይስ በገንዘብ እየከፈልሽ ነው የምትሰሩኝ ነው? ያው ገንዘብ የተወሰነ ያው የተነጋገርነው ይከፍሉኛል። ያው ተጨማሪ የተባለው ነገር ጭራሽ የለም። ግን ያው የደሞዙ ያው ይከፈለኛል። ግን ከነሱ ይልቅ ከባለሀብቶቹ ማገኘው አሪፍ ነው። ባለሀብቶቹ ይሰጡኛል። ለምን ያህል አመት ሰራሽ ይሄን ስራ? አንድ አመት ወደ አንድ አመት እየሄደ ነው አሁን። ወደ አንድ አመት እየሄደ ነው እና ይሄንን ስራ ምንም ደስተኛ አይደለሁ። በቃ ማለት ህሊና ይወቅሰኛል። በእርግጥ እናቴን እዛ ጋር እየረዳኋት ነው፣ እያሳከምኳት ነው። ግን ደግሞ እናቴን እየገደልኳት ያህል እየተሰማኝ ነው። ምክንያቱም የሰው ህይወት እያበላሸው ነው፣ አጽያት እየሰራው ነው። ይሄንን ሰራውን ስራ እናቴ ራሱ ብታቅ ምን እንደምትለኝ አላውቅም በሰዓቱ ማለት ነው። እና በቃ በጣም ከባድ ነበር። እንደዛ እየሰራው ሁሌ ወደ ቤተክርስቲያን እየሄድኩ ጧት በቃ አለቅሳለሁ። ምክንያቱም ፈጣሪ እንደ ሰው አይደለም የልብን ያህል እና ሁሌ አለቅሳለሁ። በጣም ሳለቅስ ሁሌ የሚያየኝ ሰው ነበርና አንድ ቀን ቀርቦ ጠየቀኝ። ምን ሆነሽ ነው ብሎ ጠየቀኝ። ያለውን ታሪክ ማለት መጀመሪያ ላይ በቃ መናገር አልፈለኩም፣ ፈራው። ምክንያቱም ሰውን ማመን እየፈራው ነው። በቃ ፈርቻለሁ በጣም። ምክንያቱም ከደረሰብኝ ነገር አንፃር ሰውን ማመን እንዴት
ማንም ማመን እንዳለብኝ ራሱ ማንን አለማመን እንዳለብኝ ራሱ ግራ እየገባኝ ያለበት ሰዓት ስለሆነ ከዛ አልነገርኩትም። በቃ ልክ እንደዛ ሁሌ ስለሚሄድ እሱም ይመጣል። በቃ እንደዛ ስናወራ ተቀራረብን በጣም በቃ ጥሩ ጓደኛሞች ሆነን ከዛ አንድ ቀን ደግሞ ስጠይቀኝ ያለው ነገር ሁሉንም ነገርኩት እና በጣም ጥሩ ሰው ስለሆነ ነገርኩት። በጣም ከሚባለው ሰው በላይ በጣም መልካም ሰው በቃ ለካ እንደዚህ አይነትም ሰው አለ ብዬ እንዳስብ ያደረገኝ ሰው ነውና ያለውን ታሪክ ነገርኩት። ከዛ ወደ እናንተ ሚዲያ ጠቆመኝ፣ ስልካችሁን ሰጠኝ። ከዛ እናንተና አገኘው። አሁን ላይ ራሱ በጣም እየፈራው ነው። ምክንያቱም እኔን ካገኙኝ አይለቁኝም። ምክንያቱም በጣም የክለቡ ባለቤት ታጣቅ ቦምቡ ነው የሚባለው እና በጣም ነው የምፈራው። ልጁን እንፈራዋለን፣ እሱ ደግሞ በጣም ከሚባለው በላይ አባትየው ማለት ነው። በጣም ቦምቡ መጣ ታጣቅ ቦምቡ መጣ ምናምን ከተባለ በቃ ሁሉም ሆቴል ውስጥ ያለ አይቆሙም። በቃ በጣም ነው የሚፈሩት እና ሁላችንም በጣም ነው የምንፈራው እና ከሚባለው በላይ በጣም ባለሀብት ነው እና ኢትዮጵያ ውስጥ ብቻ አይደለም ያለው ክለብ ዱባይም እንዳለው ሰምቻለሁ፣ ሌሎች ሀገሮችም እንዳለው ሰምቻለሁ። እና ያው ይሄንን ሁሉ ሀብት የገነባው በእንደዚህ አይነት መንገድ ነው ማለት ነው። አሁን ላይ አንቺ ባልሽ መንገድ ነው መቼ እንደዚህ አይነት ነገር ስለሚጠቀሙ ሀብቱም የመጣው በዚህ መንገድ ነው እና በጣም ነው የሚፈራው። እኔ ለዛ ነው እስካሁን ራሱ ሳልናገር ማለት ወጥቼ በድፍረት ለመናገር ራሱ ፈርቼ ቁጭ ያልኩት በሱ ምክንያቱም አንድ ልጅ ቀደም እንደነገርኩ ነግራኛለች እንደዚህ ያደርጋሉ ብዬ መድኃኒት ጨምሮ ምናምን እንደዚህ አይነት ስራ ውስጥ እንደሚያስገቡ ነግራኛለች ያልኩ ልጅ አለችና የሆነ ሰዓት ላይ እሷም በቃ ምርር አለኝ በቃኝ ብላ ወጣች ማለት ነው። ከዛ ስልኳ ሰጥታኝ ነበርና ከወጣች በኋላ ብደውልላት ስልኳ አይሰራም በቃ። ስለዚህ ገሏት ነው የሚሆነው። ለዛ ነው ፈርቼ እስካሁን ሳላወጣው ተደብቄ ቁጭ አልኩኝ። ሀሳቡንም ምን ያህል ጊዜ ሆነሽ አሁን ከዛ መስሪያ ቤት ከወጣሽ አንቺ? ከዛ ክለብ ከለቀኩ አንድ 15 ቀን እናንተን ካገኘው በኋላ ነውና እስካሁን ራሱ አልሄድኩም። እናንተን አገኘው ብሄድ ደግሞ ምክንያቱም ጥርጣሬ ይኖራቸዋልና እነሱ እንኳን እዛ ውስጥ የሚሰራተውና እርስ በርሳቸው ራሱ አይተማመኑም እና አባትና ልጅ ራሱ አይተማመኑም እና ለዛ ፈርቼ ነው። በጣም ከባድ የሆኑ ሰዎች ነው፣ በጣም ከሚባለው በላይ በጣም የሚያስፈሩ ናቸውና ለዛ ነው ፈርቼ እስካሁን ያልተረቀ። አሁን ራሱ እናንተ ባዘጋጃችሁልኝ ቤት ውስጥ ነው ልብስ ይዤ አልወጣሁም። ቤቱንም አልለቀኩም። የተከራዩልኝ ቤት አለ፣ ብዙ ነገር አድርጎልኛል። ምክንያቱም ስራቸውን እንድሰራላቸው ብሎ ቤት ተከራይቶልኛል። በቃ አሪፍ የሚባል ቤት የተከራዩልኝና እሱንም ሳለቀው ነው የወጣሁት ልብስ ሳልወስድ። ምክንያቱም እዛ ቤት ውስጥ እነሱ ቁጥጥር ውስጥ ነኝ። ምክንያቱም በቃ እያንዳንዱ እንቅስቃሴን ይከታተሉታል እዛ ከሆንኩኝ ማለት ነውና ለዛ አሁንም በእናንተ ጥበቃ ስር ስላለው ነው እናንተን ተማምኜ ነው ወደ ሚዲያም የመጣሁት እና እናቴንም መጀመሪያ ያለውን ነገር አስረድቻታለሁ። ያው በስራዬ ብትናደድብኝም ያው ልጅ አይደለ እናት አጨክንም እና ለሷም ብዬ እንዳረኩት ሀሳቡን ተረድታኝ እና ሌላ ቦታ ከቤቱም እንድትለቅ አድርጌያታለሁ። አሁን እናቴ ከዛ ለቃለች፣ ከምንኖርበት የነበረው ለቃለች። እንግዲህ እናንተና ምንኝ ነው የመጣሁት። ታሪኩ ያው በጣም ውስብስብነት አለው። በጣም ብዙ ኃይል ያላቸው ሰዎችን ነው ከዚህ በኋላ እንግዲህ እኛም ልንጋፈጥ የምንችለው ባንቺ በኩልና አሁን ላይ ያው መቅደም ያለባቸው ነገሮች ያንቺ ደህንነት ነው እዚህ ጋር ሊቀደም የሚገባው። ካገኙሽ እንግዲህ እንደ ጓደኛሽ ያጠፉሽ ነው የሚፈልጉትና እነዚህ ነገሮች እንግዲህ እኛ በቻሉ አቅም አንቺን እዚህ ቤት ውስጥ ያው ውድ ቤተሰቦች እንግዲህ ይሄንን ቤት ለሷ ተከራይተንላት ያስቀምጥናት ቤት ነውና 15 ቀን ያህል ተቀምጣለች። እዛም መስሪያ ቤት እዛም ክለብ ከሄደች ኦልሞስት አሁን ወደ 16 ወደ 17ኛው ቀን እየሄደ ነውና ብዙ ተጽዕኖች እየፈጠሩባት እንደሆነ በጣምም እያስጨነቋት እንደሆነ ነው የነገረች። ስልኳ ለድንገት ሲበራ በጣም ነው በተከታታይ የሚደውሉት። ብዙም እንግዲህ እሷን እያስፈራሯት ነው ያሉት። አሁን ላይ እኛ እንግዲህ ብዙ
እሷን መፍትሄ ለመስጠት ብዙ ነገሮችን እያደረግን ነው። ከሁሉም በላይ ደግሞ የተያዘው ቪዲዮ አለ፣ እሷ የራቁት ቪዲዮ። ያንን ነገር እንግዲህ እሷ ፈልጎ አይደለም በመድኃኒት አደንዝዘው ነው ይህንን ነገር ያደረጓትና ያንንም ነገር እንዳይለቁት አሁን ላይ እንግዲህ እኛ የቻለውን ጥረት እነሱንም ለማነጋገር እንሞክራለን። ያው የተፈጠሩትም ነገሮች እንደዛ ናቸው። እንግዲህ እነዛን ነገሮች እኛም በግላችን ለማጥራት እንሞክራለን። እዚህ ጋር አንድ እኔም ግልጽ ያልሆነልኝ ብዙም ሰዎች ሊጠይቁ የሚችሉት ይሄ መርፌ ያልሹ ነገር እንዴት ነው የሚሰጣቸው? ውስጡስ ምን አይነት ንጥረ ነገር ነው ያለውና እነዚህ ነገሮች መተቱስ እንዴት እንደሚሰራ እነዚህ የምታውቂ ከሆነ ብትነግሪኝ ደስ ይለኛል። ምክንያቱም ቀድመን ለማክሸፍም ነገሩም እንግዲህ ሰውም ኖሃው እንዲኖረው እውቀቱ እንዲኖረው ብትነግሪኝ ደስ ይለኛል እንዲጠነቀቅ። ያው መርፌው ድግምት ነው። ያ ድግምቱ ምንድነው የሚያደርገው? ባለሀብቶቹ አንዴ እዛ ግቢ ገብቶ ያ መርፌ ከተወጉ በኋላ በነገራችን ላይ ያ መርፌ ሲወጉ አያውቁም። እንዴት መሰለም የማያውቁት መጠጥ በደንብ ነው ማጠጣቸው። ሲሰክሩ ራሳቸውን አያውቁም። ከዛ በኋላ መርፌ ነው ወጋቸዋል። መርፌ ሲወጉ ነገም ተመልሰው ይመጣሉ። በቃ ያላቸውን ነገር እስከሚጨርሱ ድረስ እንደውም ሳምፕል አለኝና አንድ ጂ ወጣት መርፌ አለ። መርፌ የት ነው የሚዘጋጀው ታውቂያለሽ አንቺ? ይሄን ነገር የሚዘጋጅበትን አላውቅም፣ ግን ያው አምጥተው ይሰጡኛል። በቀን ውስጥ ይሄን ያህል መስራት አለብሽ ብትጂ በቃ ያው ነገር ያለው ቁመናዬ አሪፍ ስለሆነ ወንዶቹ ሲያዩ ባለሀብቶች ያው ታውቃለህ እና አያልፉም እና ይጠሩኛል። በደንብ ነበር የምሰራላቸው እና ያ መርፌ ሳምፕሉን ይዣለሁ አሳያለሁ። እና ያው እነሱ ድግምት ነው ያ መርፌ። የት እንደሚዘጋጅ ግን አላውቅም። ምንድን ነው የሚያደርጋቸው? ማለት ገንዘባቸውን ሙሉ እናንተ ጋር በመጠጥ ከጨረሱ በኋላ እንዲያብዱ ነው? ምንድን ነው የሚሆኑት? ማበድ አይደለም በቃ እስከ ገንዘባቸውን እስከሚጨርሱ ድረስ ራሳቸውን የሚያውቁት ገንዘባቸውን ሲጨርሱ። ብዙ ባለሀብቶች ብዙ አርቲስቶች በቃ እየየ ብለው ነው የሚያደርጉት። እዚህ መጥተው ልክ ሲጨርሱ ገንዘባቸውን ራሳቸውን የሚያውቁት ገንዘቡን ሲጨርሱ ብቻ እነሱ ያንን ገንዘብ ይወስዳሉ። ምክንያቱም ያ ቁማር የሚጫወቱት ቁማር ልጅየው አለበት ካሌብ ቦምቡ የሚባለው ማለት ነው። የታጠቅ ቦምቡ ልጅ ነውና እሱም በጣም ክፉ ከሚባለው በላይ አባትየው ደግሞ በጣም እኔ እንጃ እኔ በህይወቴ እንደዚህ አይነት ክፉ ሰው አይቼ አላውቅም። ማሰብም አልፈልግም። በጣም ከሚባለው በላይ የራሱን ጥቅምና የራሱን ጥቅም ብቻ የሚያስብ በጣም እንኳን እዛ እኛ የምንሰራው ተውና ውጭ ላይ ያሉ ሰዎች ራሱ በጣም የሚፈሩት በጣም ነው የሚፈሩት። እና ከሚባለው በላይ ክፉ ሰው ነው። እና ገንዘባቸውን ጨርሶ ልክ ሲመጡ በቃ ራሳቸውን ሲያውቁ እንደጨረሱ ሲያውቁ እየየ ብለው ሰለክ በቃ ቅጥቅጥ አድርጎ ነው የሚያባርሯቸው ራሱ። ምክንያቱም በቃ ይሄ ነገር እንደሚመጣ ስለሚያውቁ በጣም ተዘጋጅተው ነው የሚጠብቁት። እያንዳንዱን እንቅስቃሴ ማንንም አያምኑ። እያንዳንዱን እንቅስቃሴ ትንሽ ፊት እንኳን ከተቀየረ አይቶ ካላማራቸው በቃ ቅጥቅጥ ነው አስገብተው ለማንም አይራሩ። አሁን የምትይ ነገር ያው እንግዲህ አንቺ እዛ ቤት ሰርተሻል፣ ቦታውንም ታውቂዋለሽ። ስለዚህ እኛ ሄደን ማዘጋትም መያዝም ሁሉንም ሰው ለቃቀም ማስገባት እንችላለን እና መምራት የምትሽ ከሆነ ብንሄድ ምንድን ነው እንደዛ አይሆንም። በጣም ከባድ ሰዎች ናቸው። በጣም ከሚባለው በላይ በጣም ክፉ ሰዎች ናቸውና እንደዛ ብታደርጉ ምንም ለውጥ አይኖርም። የኔም ህይወት ይበላሻል የእናንተም። ምክንያቱም እዚህ ጋር ብዙ ስራ ነው የምትሰሩ። ከኔ በላይ ደግሞ ለኔም ይሄ እውነት ቢወጣ ቢጋለጥ ለኔም ፍትህ ነው። ደግሞ ለሌሎችም እንደዚህ እንደኔ የተጎዱ ሰዎች ስለሚኖሩ ታስፈልጋላችሁና እንደዛ ጭራሽ አይሆንም። ምክንያቱም እንዳልኩ ነግሬሃለሁ እኮ በጣም ከባድና በጣም ክፉ ሰዎች ናቸው። በተለይ ታጠቅ ቦምቡ የሚባለው ሰውዬ በጣም እኔ እንጃ እስማ እኔ ማሰብ አልፈልግም። በጣም ከባድ ሰው ነው እና እናንተ እንደዚህ አይቶ እንትን አልሏቸው እጃቸው በጣም ሰውን ያሰቃያሉ፣ ይገላሉ ነው የምትይኝና ያው በጣም ትክክል መሳሪያ ያለው ይገባኛል። እያንዳንዱ ሲጀመር እዛ ጋር ያሉት ጥበቃዎች ራሱ በመሳሪያ ታጥቆ ነው በቃ እርምጃ ወሰዱ ካላቸው ምን የሚራሩ አይደሉም። በጣም ርራ የሚባል ነገር በውስጣቸው የለም ጭራሽ። ታጠቅ ቦምቡ ደግሞ በጣም ትንሽ እንኳን እኮ ስብና የሚባል ትንሽ እንኳን አይኖረው ምንም እኔ ልጁ ራሱ የሆነ ጥፋት ቢያጠፋ አይምረው። በጣም ከሚባለው በላይ ክፉ ሰው ነው እና እናንተ ብትሄዱ በምንም የማይሆን ነገር ነው ወደው ነው የሚገሏቸው።
ባይሆን በብላት ብንጠቀም ደስ ይለኛል። ምን አይነት ብልሃት አንቺ የምታስቢው ብልሃት አለ? አዎ እኔ ጋር አንድ ሀሳብ አለ። ያው እዛ የሚሰራ ባሪስታ አለ ያልኩ ልጅ አለና ያው የደፈረኝ ማለት ነው። ያው እሱ በጣም ገንዘብ ስለሚወድ አሁን ደውዬ ያው የሆነ ችግር አጋጥሞኝ ነው እንደዚህ ብዬ ምናምን ባስረዳው እና መጥቶ ብደውልለት እንደሚመጣ እርግጠኛ ነኝ። ምክንያቱም እኔን ለነሱ አሳልፎ መስጠት ስለሚፈልግ ጠቀም ያለ ገንዘብም ስለሚሰጡት ምክንያቱም አንደኛ እኔ ከዛ ከወጣው ያው የሚሰሩት ነገር እንደሚጋለጥባቸው ያስባሉ። ደሞ ዛጋ ነው የምሰራው ብዙ ስራ ስለነበረ እሱም ቀርቶባቸዋል። በሱ ምክንያቱም ያው የሆነ ዋጋ ሊያስከፍሉኝ ይፈልጋሉ። ስለዚህ አሁን እሱ በደውልለት እኔን ስለሚፈልጉ እሱ ደግሞ ለገንዘብ ስል አሳልፎ ስለሚሰጠኝ ይመጣል እና ብንደውልለት እና በሱ መንገድ ልናገኘው እንችላለን። በጣም ጥሩ እንግዲህ ያው መረጃዎችን አሰባስበን ማለት እንዳልሽኝ ከሆነ እጃቸው ረጅም ስለሆነ ብዙ ማቀም ስላላቸው እኛ ቀጥታ ሄደን ብንጋፈጣቸው ጥቃት ፈጽመውብን ነገሮችን ማድበስብሰው ሊዘጉ ይችላሉ ነው የምትይኝና ቀስ በቀስ ሁሉንም አንድ ባንድ ያያዘን መረጃዎችን ካውጣጣን ከያዘን በኋላ ብንጋፈጣቸው ምንም ነገር ብንይዝ መረጃ ስላለ ምንም አንሆንም ነው እያልሽኝ ያለሽው። ጥሩ መንገድ ነው። እኛም እስከዛሬ ስንሄድበት የነበረው መንገድ ነውና በጣም ደስ ይለኛል። ብትደውይለት ቢመጣ ከዛ በኋላ ያለውን ነገር እዚህ ከመጣ በኋላ እኛ በኃይልም በምንም አድርገን እንግዲህ እሱን አወጣጣን ለምን ይሄ ነገር እንደሚደረግ ለመጠየቅ ምን ሞክራለን። ከዛም በላይ ደግሞ ታጠቅ ቦምቡንና ካሌ ቦምቡን እንግዲህ ለመያዝ በቻሉ አቅም እንጥራለን። ከሁሉም በላይ ደግሞ ያንቺም ደህንነት አንቺም ጤናሽን እንዲሁም ደግሞ እናትሽን እንደዚህ አይነት ጥቃት እንዳይፈጸምባችሁ ለኛም በቻሉ አቅም ከለላ ለማድረግ እንሞክራለን። እንደው በመጨረሻም ቀረ የምትይው ሀሳብ ካለ ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። ማስተላለፍ የምፈልገው ነገር አንደኛ በቃ ብንችል ከሀገራችን ባንወጣ። ምክንያቱም ያው የኔ ታሪክ እኮ መማሪያ ነው። የተሻለ ህይወት አመጣለሁ ብዬ የተሻለ ህይወት አገኛለሁ ቤተሰቦቼን እንረዳለሁ ብዬ አባቴንም እኮ ከሞት አላዳንኩትም እና አገራቸውን ባይለቁ ሰው የሚያውቁት ሰው ከሌለ ከሀገራቸው ባይወጡ። ምክንያቱም በዚህ ዘመን ሰውን የምታውቀው ሰው ከሌለ በስተቀር ከሀገር መውጣት አያስፈልግም። ምክንያቱም እንኳን የምታውቀው ሰው በጣም ከባድ ነው በዚህ ሰዓት። ቢያንስ ግን የምታውቀው ሰው ትወቃቀሳለህ። ቢጎዳም የዚህና ላይ አይጎዳም እና እኔ ከሀገራቸው ባይወጡ እና ስንራመድ በህይወታችን ስንኖር በጥንቃቄ ብንኖር። ያው ሰው ተጠንቅቆ አይችልም ፈጣሪ ነው የሚጠነቀቅለትና ግን በተቻለን አቅም አንድ ነገር ለመወሰን ባንቾክል እና ማሰብ ማገናዘብ አለብን እላለሁ። በተለይ ደግሞ ምናውቀው ሰው ከሌለ ከሀገራችን አንውጣ እንመለከት። አመሰግናለሁ። መልካም እንግዲህ ኤደን ያው ውድ ቤተሰቦች እንግዲህ የተናገረችው ነገር አለ። ቀጥታ እነሱን ብንጋፈጣቸው ብዙ የሚደርሱ ነገሮች አሉ። መረጃዎችንም ሊያጠፉብን ይችላሉ። ስለዚህ ባርማን አለ እንግዲህ መጠጥ ቀጃ አለና እሱን ደውዬ ባወራው ያው ከጠፎኝ ኦልሞስት 15 ቀን ሆኖኛል። ከሱም ጋር እንግዲህ ገንዘብም ስለሚወድ እኔ ባወራው ቀጥታ እኔ ይዞ ለነሱ ሰጥቶ ገንዘብ ለማግኘት ስለሚያስብ እኔ ደግሞ አንድ የገጠመኝ ችግር አለ እና መተን ብትንወያይ ብታናገረኝ ደስ ይለኛል። የምቀርበው ሰው የለኝም ብዬ ባወራው ይመጣል። ከዛ በኋላ ቀስ ቀስ እያልን መረጃችን እያጠነከረን ቦምቡ የሚባሉትን ሰዎች ካሌ ቦምቡና ታጠቅ ቦምቡን እንይዛለን ብላኛለችና እስኪ ደውላ ደግሞ ፈቃደኛ ሆኖ እሱ የሚመጣልን ከሆነ የሚደረገውን ነገር ለእናንተም ለማስተላለፍ እንሞክራለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። እስቲ ደውይለት። ምንም ሳትፈሪ ሳትረበሽ ቀለል አድርገሽ አውሪ። ምንም የሚመጣ ነገር ስለሌለ ሄላሽን እንዴት ነሽ? ሰላም ነው አለሁ። ደህና ነሽ? ይመስገን ደህና ነኝ። እንዴት ነህ? አለሁልሽ። ምን ነው አንቺ ጠፋሽ? አይ የሆነ ችግር አጋጥሞኝ ነው። ሁሉ ሰላም ነው? ሁሉ ሰላም ነው። ምንድነው ምን ሆነሽ? አትነግሪንም እንዴ ታዲያ እንደዚህ ችግር ሲያጋጥምሽ? አዎ ግን በቃ ሳላስበው ነውና የሆነ ችግር አጋጥሞኝ ነው እና እንዳትነግራቸው እንደደወልኩልሽ። እሺ እንዴ አንቺ ጭራሽ እንዴት ጠፍተው እኮ አንቺን እኮ እንዴ በአየር በፈረስ እያስፈለጉሽ ነው ያሉት ችግር ተፈጥራለች ብለው አስበው ምንድነው አንቺ ይሄን ያህል ታዲያ አትነግሪንም ነበር እንዴ? እንደዛ ሲሆን ችግር ገጥሞኝ ነው ብለሽ እንዴት አትደውይላቸውም? እያወቅሻቸው ሰዎች እኮ ያው ነገርኩህ እኮ ሳላስበው ነውና ያጋጠመኝ ችግር ለዛ ነውና አሁንም የደወልኩልህ ችግር ልነግርህ ነውና ከቻልክ ባገኝ ደስ ይለኛል።
ምንድነው? እሺ ምንድነው? ምን ችግር አለ? ግን ይኸውልሽ የሆነ ተንኮል ምናምን አስበሽ ከሆነ ወይልሽ። እሺ እንደዛማ እንደማላረግ ታውቃለህ። ችግር አጋጥሞኝ ነው አልኩህ እኮ። ያው አሁን በሰዓት ማን ሊያምን ይችላል? ለዛ እኮ ነው። አሁን እሱን ተውና፣ አሁን የት ነው ያለው? አሁን ሰፈር ነኝ። እሺ በቃ አሁን እኔም ቄራ አካባቢ ነኝ ያለሁትና እና ባገኝ ደስ ይለኛል። ችግር የለውም ታገኛለሽ። ያለውን ነገርና ላውራክና እንዳነግራቸው ደግሞ። እሺ እንዴ አንቺ አይ ግን የሆነ ነገር አስበሽ አይደለም አይደል? አረ እኔ ምንም አላሰብኩምና ያጋጠመኝን ችግር እኮ ልነግርህ ነው። ታውቂያለሽ አይደል? ሰዎቹ ቀላል እንዳልሆኑ ጠንቅቀሽ ታውቂያለሽ። ይሄን ይኸውልሽ ችግር ፈጥራለብሽ ካስብሽ ከሆነ እስከ ቤተሰቦቻችን ነው የሚያጠፉን። ይኸውልህ ስማኝ፣ እኔ በደንብ ነው የማውቃቸው። አላደርግም፣ እንደማላደርግ ታውቃለህ። ያው አይታወቅም ብዬሽ እኮ ነው። አይ መቼስ ያለንብን ችግር ታውቂያለሽ። ታውቂያለሽ እያስባለሁ እኮ ችግራችን ስለምናውቅ እኔ አሳልፌ አልሰጥም። ና በቃ ያለሽበት ቦታ እመጣለሁ። ይኸው አሁን ያለሽበት ቦታ ነው። እሺ ቄራ አካባቢ ነው ያለሁት። ቄራ ስደርስ ደውልልኝ። ከዛ እንትን እላለሁ። እሺ ሰውየውም በጣም ጠንከር ያለ ሰው ይመስለኛል። ይሄም ሰው በደንብ ነገር ውስጥ እጁ ያለ ይመስለኛልና በደንብ አለበት። ምክንያቱም እሱ የደፈረኝ እሱ እንደሆነ ነገር ያለው እና ብዙ ነገር ማንም በሌለበት ሰዓት ልጅዮም ማለት ልጅዮ ስለ ካሌብ ቦምብ የሚባለውና አባትዮም ከሌለ ክለቡን ማኔጅ የሚያደርገው እሱ ነው፣ የሚቆጣጠረውና እያንዳንዱ ነገር የሚሰራው እሱ ነው። ያው በጣም ብዙ ብር ከኔ ተሻለ እንደምከፈለው አውቃለሁና ያው በደንብ እንትን አይለኝም፣ አይናገረኝም። እንግባባለን፣ ግን እንደዚህ ነገሮች ግልጽ አያደርግልኝም። በጣም ነው የሚፈራ። አሁን ላይ ያው ካመጣጡም ካወራሩም ስሰማ ቀጥታ አንቺን አንጠልጥሎ ይዞ ለሚሄድ ነው። ምንም አይነት ወሬ ካንቺ ጋር የሚፈልግ አይመስለኝም። ስረዳ ማለት ነው አሳልፎ እንደሚሰጠኝ አውቃለሁ። ገባኝ። ስለዚህ አሁን ማድረግ ያለብን እንዲህ ቀጥታ እዚህ ቤት ውስጥ ና ብንለው አይመጣም። ይሄ ሰው ውጪ ላይ ትጠብቂዋለሽ፣ ውጪ ላይ የሆነ ቦታ ላይ ትጠብቂዋለሽ። እኛ ሙሉ ለሙሉ ቦታውን እንከባዋለን። ከዛ በኋላ ሲመጣ በቁጥራችን ስር እንውለዋለን። ወደ መንፈልገው ቦታ ወስደን እናወጣጣዋለን ማለት ነው። ይሄ ነው ቀጣይ ስቴፓችን የሚሆነው። ምንም እንትን የሚል ነገር የለውም አይደለ? አንቺ ራስሽን አጠንክሪ። ከዚህም በላይ ብዙ ነገሮች ሊገጥሙን ይችላሉ። ያለው ነገር ይሄ ነው። ያው እንግዲህ ውድ ቤተሰቦች አሸናፊ እንግዲህ ባሬስታው እየመጣው ነው ብሏል። እሱ ደግሞ መጥቶ የሚፈጠረውን ነገር ያው እኛ ማናቀም በደንብ ኃይላችንን ማጠንከር አለበት። እንደባለፈውም ተኩስ ብዙ ነገሮች ሊኖሩ ይችላሉና ራሳችንን በደንብ ጠብቀን እንግዲህ እሱን ለማግኘት እንሞክራለን። እሱን ካገኘነው በኋላ የሚከሰተውን ነገር አብረን እንከታተል። ውድ ቤተሰቦች እንግዲህ ያው ቅድም ቃለ መጠይቁን ተከታተላችሁት ነበረ። ዛሬ ላይ እንግዲህ ያው አሸናፊ ለመያዝ ተቀጣጥረናል። እሱም እንደሚመጣ ሁሉም ነገር ገልጾልናል። አሁን ደግሞ እሱ እስቲ እየመጣው ነው ብሎኛል። እሱ ደግሞ መጥቶ የሚፈጠረው ነገር አብረን የምንከታተል ይሆን ያለው ሁሉንም ነገር እንግዲህ ባልደረቦቼ ቦታውን ቀበውታል። አንቺ እዛ ጋር ትቆሚያለሽ። ተረዳሽኝ አይደል? ከዛም በኩል የሚወጡ ባልደረቦቼ ስላሉ ከዛ በኩል ሲመጣ ሁላችንም ከዚህም ከዛም አድርገን መሀል ላይ አድርገን እንይዘዋለን። ምንም ነገር እንዳትፈሪ፣ ምንም ነገር እንዳትጨነቂ፣ ስታዩም እንዳትጨነቂ። እሺ በቃ አሁን እያየሽ እዛች ጋር ሂጂ። ካሜራማን በደንብ ተከታተላት አንተ እዛች ጋር ጥግ እዛች በሯ ጋር እሺ። ከላይ እየመጣ እንደሆነ ባልደረቦች ይገልጸውልኛል። ኖርማል እና ላስለ ሰላም ናሽ? ሰላም ምንድነው? እንዴት ነህ? ወንድም እንደልሽ ነግረሽ ነበር አይደል እንዴ? ያለውን ነገር ካንተ ጋር ማውራት ስለፈለኩኝ ነው። አምጣው ነው። ጋዝ እንዳምጣስ ወሬቱ ማቴ ጋዝ ናቀጣ ነይ ምንም አትጋዝ አሲያስሽኛ እገልሻለሁ። እሺ እገልሻለሁ። አንቺ ግባ አንቺ ውሻ በእጄ ስንት እንዳልበላሽ እንዳልጠጣሽ ስርዓት ያዝ፣ ካልሆነ እርምጃ እንወስዳለን። አርፈህ ተቀመጥ። ይኸውልህ ስነ ስርዓት ያዝ፣ አርፈህ ተቀመጥ። መደብደብ ካላማራ አትንስካ።
ገባ አይደለ? ከዚህም በላይ እንሄዳለን። ጭራሽ ሮጠል ታመልጠን ነበር። አንቺ አስመሳይ! እንዴት እንደዚህ ታደርጊያለሽ? እንዴት ይሄ ሁሉ እየነገርኩሽ ደግሞ ታያለሽ፣ መቀመቅ ትወርጃታለሽ። እኔ ብቻ ለሱ አይደለም የምትወርደው መቀመቅ፣ አንተ ነህ የምትወርደው። ገባ አይደል? አንተ ነህ የምትወርደው። ይኸውልሽ እኔ ቢሆን ልታሰር ነው የምችለው። አንቺ ግን በየትኛውም ቦታ በምስራቅም በሰሜንም በደቡብም በምዕራብም ብለው አሳደው እንደሚገሉሽ አትጠራጠሪ። እንዴት እንደዚህ አይነት ቀሽ ነው ነው ሰው ትዝታለህ እንዴ? ለምረም ዝተው እንዴ? አልጠገብክም እንዴ? ቀጠቀጣችሁኝ አይደል? ይኸውልህ አሁን ተረጋጋና እኛ ለምን እንደፈለግን ብቻ እንጠይቃለን። ከመለስክልን እንለቅሃለን። ካንተ ጋር ማንም ዝባዝንጋ አይፈልግም። ገባ አይደል? እየተረዳኸኝ ነው? ምን ህይወቴ ተመሰቃቅሎ እንዴት ነው እናንተ ነው አሁን? ለምንድን ነው ህይወት የሚመሰቃቀለው? ለምንድን ነው ህይወት የሚመሰቃቀለው? አንተ ይኸውልህ ሰዎችን አታውቃቸውም። ይሄኔ በአየር በፈረስ ይፈልጉሽ እንደነበር ታውቂያለሽ፣ ነግሬሻለሁ። አውቃለሁ፣ እንደሚፈልጉኝም አውቃለሁ። እሺ እንደሚፈልጉሽ ታውቁሽ እንዴት አይነት እንደዚህ አይነት ቀሽ የሚሆነ ስራ ትሰሪያለሽ? ቀሽም ስራ አይደለም። ኧረ እባክሽ ትልቅ ውሳኔ ነው። እሺ ትልቅ ውሳኔ ለሁሉም መፍትሄ፣ ለብዙ ሰው መፍትሄ ነው የሰጠሁት። ለብዙ ሰው ራስሽን አደጋ ላይ ጥለሽ ራስሽን አደጋ ላይ ከተሽ እንዴት ነው እንደዚህ አይነት ለህዝብ ተርፋለሁ ቅድሚያ ይወሩልሽ። ራስሽን ማስቀደም አለብሽ። ለየትኛው ህዝብ? እኔ አደጋ ውስጥ ገብቼ ብዙ ሰዎች ከሚተርፉ እሺ ለየትኛው ህዝብ? ለየትኛው ማህበረሰብ? ለዚህ እያየሽ እሳት ውስጥ ስትገቢ እያየሽ ለሚያጨበጭብልሽስ? አይደለም ሁሉም ሰው እንደናንተ ጋር እንደናንተ በተለይ እንዳንተ አይነቱ አይደለም። አንተ አይረክብኝ የረሳው መሰለ እንዴ? አውቃለሁ ሁሉንም ነገር። እሺ ቢገባሽ ላንቺ ብዬ ነው። እሺ ለኔ ብለህ ታረከው በተሰዎችሽን እንድታሻዝ እንድትሳካቢ እናትሽን ለዛ ነው ያረከስከኝ። ቤተሰቧ እንድታሻሽል ለመደፍራት ይኸውልህ አባቴ እሷ በመደፈሯ እሷ እዚህ ቦታ ላይ መድረሷ በተሰዎቿን በሚያምር ቤት ውስጥ እያኖረች ነው። ከትንሽ ደሞዝ ከትንሽ ተራ ቅጥረኛ ዛሬ በዶላር የሚከፈላት እንቁ የሆነች ተካፋይ ናት። እኔ ደግሞ ያን ያደርኩልሽ አንቺ እንዳልፈልሽ ብዬ ነው። እሺ ስለምወድሽና ስለማከብርሽ ከኔ ውጭ ማንም እንዲነካሽ ስለማልፈልግ ነው። ችግር ለዛ ነው ስለምትወደኝ አይደል? ነው ያረጋችኋት አይደል እንዴ? ስለምትወደኝ ነው አሳልፈ ይሰጠኝ። በላቧ ከምትበላ ክብሩን ከምትበላ ነው ያረጋችኋት። ለዛ ነው ያልሻል የማይረባ ክፍያ ዛሬ በዶላር የሚመነዘርልሽ በቀን ስንት ነው የሚከፈል? ይሻለኛል፣ የማይረባው ይሻለኛል እሱን ታያለሽ። ከምታረክሰኝ ይሻለኛል። እሱን ጎዳና ላይ ተሰጥተሽ ስትለምኝ ተንበርከከሽ ስትለምኝ ይሄ ብዙ ግን ስጠይቁ ታውቂያለሽ። ምንም አለምንም እንደሰማኝ ነው። እሷ ላይ የምትጮህ ለምንድን ነው የምትጮህባት? እንዴት አልጮህባት? አሁን እዚህ ያመጣው እሷ ላይ የምትጮህባት ሳይሆን የምትሰራውን ስራ እንድትናገረው። ምን ምርጫ ላይ እንደዚህ እየተቀጠቀጥኩና ገባ አይደል? አሳሬን እያየሁ እንዴት አንቺ ይሁዳ ነሽ? እሺ አይደለም እንዴት የበላሽ ልጅ ታያለሽ? እንዴት አለ ይሁዳ? አንተ ነህ አትገያለሽ። አንተ ነህ ይሁዳ። እባክሽ ተረጋጊ። እባክሽ እንደዚህ መሆን አይገባሽ። አንተ ስነ እኮ ፍታይ በእናትህ ስነ ስርዓትህን ያዝ። ህይወቴን ያበላሽ አንተ ነህ። እስኪ በእናታችሁ እንዴት አርፌ ልቀመጥ? ባለ እርምጃ ልንወስድብን አነክሽኛ። እንደውም ብገል ደስ ይለኛል። ፈጣሪን ባልፈራ ብገል ከዚህ በላይ ታረጊ ሄደን ተረጋጊ። ከዚህ በላይ ታረጊ አነክሽ። በቃ አንቺ እኮ ይኸውልሽ ስሜታዊ ሆነሽ እዚህ ሰው ላይ ጉዳት ብደርሽበት አንቺ ነሽ የምትታሰሪ። ተረዳሽኝ አይደል? እንደዚህ አይነት ጥቃቶች እንደዚህ አይነት ነገር እንታረጊ አይደለም። እሱንም እዚህ ያመጡት ተንጂ አታስቸግሪኝ። ፍቱኝ እስኪ ፍቱኝ። ማንም አይፈታም። ዝም ብለህ ቁጭ በል አንተ። ይኸውልህ ፍቱኝ አልኳችሁ፣ ፍቱኝ በቃ። ይኸውልህ ድብደባ ከጠማ አሁንም ትደበደባለህ። ቀጠቀጣችሁኝ አይደል እንዴ? አስቀጠቀጣችሁኝ። ከዚህም በላይ ትደበደባለህ። ተረዳኸኝ? ከዚህም በላይ ትደበደባለህ። ተረጋጋ። ለ8 ይዛችሁ ትቀጠቅጡኛላችሁ። ለ14ም ልንመታ እንችላለን። አሁን ይኸውልህ ተረጋጋ፣ አርፈህ ተቀመጥ። አንቺም ራስሽን ተቆጣጠሪ። ሄደን እስከዛሬ ከደረሰብሽ ነገር የሚበልጥ አይደለም ከዚህ በኋላ የሚሆንብሽ። ተረዳሽ አይደል? ተረጋጊ። ያለውን ነገር ተረጋግተን ቀስ ብለን እናውጣጣው። ከዛ በኋላ የሚገባውን ነገር እናደርጋለን። እሺ አይዞሽ። ከደረሰብሽ ነገር እንደሆነ እረዳለሁ። አይዞሽ። ጠብቂያት። እሺ እየሰማኸኝ ነው? እስኪ ፍታይ በእናትህ። አልፈታህም። አርፈህ ተቀመጥ። ይኸውልህ ራስህን ለመፍታት በምትሞክር እያጠበቅክ ነው የምትሄደው። ተረዳኛል? ራስህን ነው የምትጎዳው። አሁን ተረጋጋና ተቀምጠህ አውራ። አርፈህ ቁጭ በል፣ ቁጭ በል። አልጠገበም እንዴ? ቁጭ በል አርፈህ። ማንም አያስታምምህም። ይኸውልህ እሺ በእናታችሁ ጅፍቱ ማንም አይፈታህም። ይኸውልህ እጀግምኛው ነው እጀግምኛው ነው ለሱ አቅም ነው ተፈቷል። ችግር የለም። አሁን ይኸውልህ ተናገር። በስነ ስርዓት ተቀመጥና ተናገር። ሌላ አንዳች ነገር ድርጊት ፈጽማለሁ ብትል ምን እንድነግራችሁ ነፍስህ ከዚህ ቤት አይወጣም።
ይኸውልህ እያንዳንዱን ነገር እዛ ክለብ ውስጥ የምትሰሩትን ነገር በዝርዝር እሷ ነግራናለች። አንተ ደግሞ ነግራናለች። ሰርበል ጭራሽ ካንተም ብሰል ደም ገለሻሉሽ ጭራሽ ካንተም ብሰል በደንብ በል ስነ ስርዓት ያው ስርዓት ያው ጭራሽ ዘሎ ሊያንቅሰው በስነ ስርዓት ተቀመጥ። አይሽ ተረጋጊ አንቺ ጭራሽ ካንተም ብሰል ትመታኛለህ። ተረጋጊ ጭራሽ ነው ወደዚህ ጭራሽ ምን የማትነግረን ስለሆነ የምታደርገውን ነገር የማትነግረን መስሎ ነው። አንተም ገና ትናገራለህ በአፍህ ገባህ አይደለ? የምትሰራውን ስራ እንዳለ ትናገራለህ አንተም በአፍህ። አንቺ ግን ጠብቂኝ። ምን ማታበል ይኸውልሽ ህይወት ሲሆን ባላስገባው እኔ አልገባም። እኔ እንደማላስገባው አክስተማርባል። ዝም በይ እሺ። አሁን ይኸውልሽ አንተ ማንሱ ስለሰበስሽ መፈራሽ እንዳይመስልሽ ታውቂኛለሽ። እኔም አልፈራህም አልፈራም። እኔ ደግሞ ህይወት ሲሆን ባላረገው እኔ ማረገ ሰዋል። እሺ እስከ መቼ እነሱ ጋር ደብጠም እንደምቆይና እነሱ ጋር ደብጠም አይደል? አንተንም ግብረ አበሮችንም ገደል ነው የምከታቸው። እሺ እሱ እሰራላችሁ። እሱን አሳይሻለሁ። እኔ ነኝ እሱን አሳይሻለሁ። ዝም በይ አሳይሻለሁ። የሰውዬ ዱላ አልጠገበ መሰለኝ። ከዚህ በላይ እንድንመታ ነው የምትፈልገው አንተ? ለምን አትረጋጋም? እንዴት ለምንድን ነው ተረጋግተህ ለምን ጠይቅ ብቻ ማትመልሰው? አንገት ጭራሽ ያው ለኔ ከአቅሜ በላይ ይሆንክ ነው። ከዚህ በላይ አላስታምምህ። ገባህ አይደለ? ምንም ነገር አልወራህም። እስኪወጣልህ ቀጠቀጣለሁ። የምትናገር ከሆነ ተናገር። እሷ አላስወጣት አትዛትባት። እሷ አላስወጣት አለ ውጭልኝ። አይንሽም ማየት አልፈልግም። ሲጀመር ውጭልኝ ያልኩሽ እኔ ነኝ። አይንም ማየት ውጭልኝ። እኔም ፊት ቁጭ ብዬ እያወራሁ ነው። እንደዛ አድርገኝ። ውጭ ትንሽ ረፍታለች። እየሰማኸኝ ነው? ከዚህ በኋላ ምንም ነገር የማስታምም ነገር የለም። በጣም ብዙ ስትገነፍል፣ ብዙ አልባሌ ነገሮች ስትናገር፣ ሰው ልትመታ ስትሞክር ታግሻለሁ። አሁን እያንዳንዱን ነገር እዛ ቤት ውስጥ የሚካሄደውን እዛ ክለብ ውስጥ ምን እንደምትሰሩ በዝርዝር ተናገራለህ። ከዚህ በኋላ አልናገርም ብትል ግን በዚህ ወንበር ነው አናተን ተናገር። በቃ ይኸውልህ ከዚህ በላይ አላስታምምህም። ይሄ መጨረሻ እድልህ ነው። የምትጠቀምበት ከሆነ ተጠቀምበት። እያዳመጥከኝ ነው አይደል? ከአንተ ነፍስ የሚበልጥ የለም። ሁሉንም ነገር ተናገር። እውነታውን እያንዳንዱን የምታወራ ከሆነ እኔ አንተን በነፃ ላይ እንዴት ነው የማወራችሁ? በእኔ ላይ እኮ ነው የመጣችሁት። በምበለው እንዴት ነው የምነግራችሁ? ፍቃደኛ አይደለህም። ይሄን ነገር ለማውራት ፍቃደኛ አይደለህም። ፍቃደኛ ካልሆንክ እስር ቤት ገብተህ ስትለጠለጥ ታወራዋለህ። እየሰማኸኝ ነው አይደል? ተማቅቃለህ። ማንም የሚያወጣህ የለም። እነሱ ገንዘብ አላቸው፣ ከሀገር ይወጣሉ። እኔ እኮ እነዚህ ሰዎች ቀላል አይደሉም። ሲኦል ናቸው ሰዎች። አታውቋቸውም እናንተ። ይኸውልህ አንተ እዚህ ጊዜ በወሰድክ ቁጥር አልናገርም ብለህ ውለህ ባደርክ ቁጥር እነሱ አንተ ስትጠፋ እንደተያዝክ ያውቃሉ፣ ይጠፋሉ። ሁሉንም ክስ ሁሉንም ነገር አንተ ላይ ፍረጠረጣል። አንተው ታቀፈዋለህ። አንተ ነህ የምትታሰረው። ሰለሞን ቡምቡን ስለማታውቀው ነው አንተ። ይኸውልህ ሰለሞን ቡምቡን ማን እንደሆነ ካሌብ ቡምቡም ማንም ከህግ በላይ አይደለም። ስማቸውን አትጥራቸው። ይሄኔ ጆሮአችሁ ውስጥ እያቃጨለ ነው። ሰዎቹ ቀላል እንደምትጠብቃቸው ሰዎች አይደሉም። በጣም ከምትጠብቃቸው በላይ ናቸው ሰዎቹ። ይኸውልህ በጣም 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 ሲኦል ሰዎች ናቸው። ስለዚህ ይኸውልህ አንተንም እኔንም እሷንም እርግጠኛ ነኝ በሳምንት ውስጥ ፈላልገው አድነው ሲኦላችን ነው የሚያሳዩን። እንደምታስበው አይደለም። ወይኔ እነሱ በሚያገኙት መንገድ ያገኙ። ወይኔ ህይወቴ ተመሰቃቀለ። አሸናፊ የምታውቀውን ነገር እንዳለ ተናገር። ከዚህ በላይ እድል አልሰጠህም። እየነገርኩህ ተናገር። ምንድነው እዛ ቤት ውስጥ የሚካሄደው? እዛ ክለብ ውስጥ ምንድነው የምትሰሩት? እባካችሁን ልለምናችሁ። እባካችሁ በእንጀራ ላይ እባካችሁ አትምጡ። እንጀራ ትላለህ እንዴ? ሰው እየገደልክ ሰው እያጠፋ። እባክህን ተቀመጥ። እባካችሁን እኔ ከዚህ በኋላ ምንም ስራ አልሰራ። እባካችሁ ተነስና ተቀመጥ። እየሰማኸኝ አይደለም? አትሰማም? በአማርኛ ነው አይደል? እንዴት ላስረዳሽ? ሰዎቹ የምታሰባቸው ሰዎች አይደሉም። በጣም ከባድ ነው። አግሬሲቭ ሰዎች ናቸው። አንተ እኮ ይኸውልህ ከዚህ በኋላ እንጀራንም አትበለው። የምትሰራውንም ስራ አትሰራም። የኔ እንጀራማ እኮ አፈር ነሰነሳችሁበት አይደል? በቃ አፈር ነሰነሳችሁበት። ስለዚህ ይኸውልህ ብቻህን ከምትታሰር እነሱ የሚሰሩትን ነገር
እያንዳንዱን አጋልጥ አንተን እንለቀሃለን። ይኸውልህ አባቴ እኔ አሁን መታሰር አይደለም የሚያሳስበኝ ህይወቴ ነው። እሺ ቤተሰቦች ህይወት ነው የሚያሳስበኝ። ምንድነው ስለ ህይወት የሚያሳስበኝ? ሰዎቹ ቀላል ሰዎች አይደሉም። እኔ መያዜን ራሱ ካወቁ እኔ ስለነሱ መረጃ መስጠቴን ካወቁ ቤተሰቦችን ለቃቅመው ነው የሚገሏቸው። ይኸውልህ አሁን ስለምትለው ነገር እያንዳንዱ እኛ ኃላፊነት እንወስዳለን። ኧረ እባክህ እናንተ ኃላፊነት ለነሱ ጊዜ እየወሰድክ በሄድክ ቁጥር እሺ እናንተ እነማን ናችሁ? ይሄ የሚያከተራራ ተጋፍጣችሁ የእኛን ኃላፊነት ልትወስዱ ትችሉት። እያንዳንዱ መስረጃ እሰጥሃለሁ። የፈለግከውን ነገር ማየት ትችላለህ። እኔ ግን ከነሱ በላይ እንደሆንኩ እንድታቅ እፈልጋለሁ። ተረዳኸኝ አይደለ? እሱማ ቢሆን በመጣው ምንም የሚያስጨንቅ ነገር የለም። ተናገር። ሰነድም ካለ ሁሉም ነገር ካለ አውጣና እንዳለ ዘርግፈ አውራኝ። ገባህ አይደለ? እነሱ በጣም ከባድ ሰዎች ስለሆኑ እኮ ነው። እኔ ይኸውልህ ስማኝ፣ ሳይህ ስላሳዘንከኝ ነው ነገሮችን አመዛዝኜ ከነገርከኝ በኋላ ልለቅህ እንጂ ቀጥታ አንተን እስር ቤት ወስጄ ማወጣታት አያቅተኝ። አሁን ስለነሱ ምን እንድነግርህ ነው የምፈልገው? ማን ነው ካሌብ ቦምቡ? ማን ነው ታጠቅ ቦምቡ? ምንድነው እዛ ክለብ ውስጥ የሚሰራው? የሚወጉትን መርፌ ከየት ነው የሚያመጡት? እነዚህ ነገሮች መልስልኝ። ይኸውልህ ካሌብ ቦምቡ ማለት በጣም ከባድ ሰው ነው። ታጠቅ ቦምቡም እንደዚሁ አባትና ልጆች ናቸው። ቦምብ ማለት የቅጥል መጠሪያ ነው ስሙ ማለት ነው። እና ቦምብ እንደ ስሙ ቦምብ ነው። ሰውየው ቀላል ሰው አይደለም። በጣም አግሬሲቭ የሆነ በቃ አገር ውስጥ የሚፈሩ ሰዎች የመጀመሪያና ቀዳማዊ ቦታ የሚይዝ ሰው ነው። ስለዚህ ይሄ ሰውዬ አሁን ይኸውልህ እኔ ስለኔ ሰላም ስላንተም ነው የምነግርህ። እንደምታስበው ከሱ በላይ ነው ምናምን ልትሆን ትችላለህ አላውቅም። ግን ይሄ ሰውዬ አሁን አንተን እርግጠኛ ነኝ የት እንዳለ ምን እየሰራህ እንደሆነ እኔ የት እንዳለሁ ከደቂቃዎች በኋላ ማወቅ አይቀርም። በጣም ብዙ ሰዎች በማታስበው ቦታ ላይ በጣም ብዙ ሰላዮች አሉት ሰው ነው። ሰላዮቹ ደግሞ እንደዚህ ቀላል ብር የሚከፈላቸው ሰዎች አሉ። ምክንያቱም አንድ ብር ከአንድ ሀብታም የሚያገኘውን የሚዘርፈውን ብር ነው ለሰላዮቹ ሊከፍል የሚችለው። ስለዚህ ይሄ ሰውዬ እንደምታስበው አይነት ሰው አይደለም። በጣም ቀላል ሰው አይደለም። ኢትዮጵያ ውስጥ በጣም አሉ ከሚባሉ እጽ አዘዋዋሪ ሰዎች የመጀመሪያው ነው። እንደ ሀሺሽ እንደ ሽሻ የመሳሰሉ አገርን ከሚጎዱና ለሱ በጣም ጠቃሚ ከሆኑ የገቢ ምንጮች ውስጥ የመጀመሪያውን የሚጠቀሱ ሀሺሽና ሽሻ ናቸው። እነዚህን አደንዛዥ እጾች ለትላልቅ የሚባሉ ቦታዎች ላይ ያመጣቸዋል። ለትላልቅ ሆቴሎች፣ ለትላልቅ ጭፈራ ቤቶች፣ ለትላልቅ ናይት ሙሽቶች ያከፋፍላል። ይህን ሲያከፋፍል ደግሞ በጣም በውድ ብር ነው የሚያከፋፍለው። እዛ በተጨማሪ እሱ ብራንቾች የሱ የሆኑ ብራንቾች አሉ። በጣም ብዙ ብራንቾች ናይት ምሽቶች። ከዛ ከሆቴሉ በስተጀርባ በጣም ትልቅ የቁማር ቤት አለው። ያን የቁማር ቤት ውስጥ ምንድን ይከናወናል? ሀሺሽና ሽሻ ይጠቀሙበታል። ራሱን ችሎ ደግሞ ከቁማር ቤቱ ጀርባ ደግሞ ሀሺሽና ሽሻ ቤት ለራሱ ሀሺሽ ቤት ለራሱ። ስለዚህ አንድ ጭፈራ ቤት ወይም አንዱ ናይት ምሽት ላይ በአንድ ሌሊት እስከ 1 ሚሊዮን ብር በላይ ይሰበስባል። ይሄ ፕሮፊቱ ማለት ነው። አንዱ ቤት 1 ሚሊዮን ሰራ ማለት በወር አባስተ በአመት ስታባዛው ወደ 10 ምናምን እንትን አለው። ሀገር ውስጥም ሀገር ውጭም ምን ያህል ሰው ምን ያህል አፍታም ምን ያህል ተፈሪ ሰው እንደሆነ ሀያልነቱን ልታውቅ ይገባል። በዛ ላይ አንበሳ የሚባል ሰው ነው። በጣም ይሄ ማንንም የማይፈራ መረጃ የማያመጣው መረጃዎችን የትም አድኖ የሚያመጣ ሰላዮቹን በምንም ቦታ ላይ የማትጠብቃቸው ኢቭን ጎዳና ተዳዳሪ ሆኖ ሊመጣ ይችላል የሱ ሰላይ። ስለዚህ እንደምታስበው አይነት ሰው አይደለም። በጣም ሀርደኛ ሰው ነው። ልጅየውም በተመሳሳይ በእርግጥ እንደ አባትየው አይደለም። አባትየው ሀርደኛ የሚባል ሰው ነው። በጣም ጠንካራ ሰው ነው። እሱ ሲመጣ ምድር ነው የሚንቀጠቀጠው። እሱ በሄደበት ይሄ አላህ ምድር የሚጮህ አይነት ነገር ሰው ነው። ሰው ከተቀመጠው ተነስቶ አክብሮ በቃ እሱ እየሄደ ሰው አይቀመጥም። እንደዛ አይነት ሰው ነው። ልጅየው ደግሞ ይሆናል አይደል በአባትየው ይጣል እሳት አመድ ይወልዳል እንደሚባለው ነገር ነው። የሆነ ውርድ ያለ ሰው ነው። የሆነ ድንዝዝ ያለ ነገር ነው። ግን በመታሰበው ልክ ደግሞ ነገሮችን ራን ማድረግ ይችላል፣ ፕላን ማድረግ ይችላል። ይሄ ትናንሽ የሚባሉ ነገሮችን አስፈጻሚ ነው እሱ። ግን ሁሌም በአባትየው ቁጥጥር ስር ነው። አጋጣሚውን ካገኘው ልጅየውም አባትየውን የማይምረው ነገር ነው። ግን አባትየው ሁሌም ሬዲ ነው። ኢቭን ልጁን አያምነው። ስለዚህ ልጅየው ነው በቃ ሙቻ ነገር ነው ይሆናል አይደል? በአባትየው የወጣ ነገር አይደለም። ትንሽ እሱ ጋር እኔ እንዴት እንደተፈጠረ እንዴት ነው ስማቸው ይወጣላችሁ? ቦምቡ የሚል ቅጽል ስም
አላር ከሚሰሩት ስራ እንትን ያለ ነው። ይሄ ቅጥል ስም ማለት ምንድነው መሰለ ነገርኩህ እኮ ከዚህ በላይ እንዴት አድርጌም ላስረዳ አሁን ዲፋይል ላደርግልህ አልችልም። አንድ ሰው ሲሄድ መሬት ከተንቀጠቀጠ ሰው ተቀምጦ ያለ ሰው ተነስቶ ከተቀበለው ይሄ ሰው ኤጅ ማድረግ ትችላለህ ምን አይነት ሰው ነው። ስለዚህ ስሙ ከምን አንግል ነው የወጣው ምንድነው ስማቸውን ሪሌት የሚያደርገው የሚለው ነገር ከስራቸው አንግል የመጣ ሰው ይሄ አስጨናቂ ስለሆኑ ማለት ነው። አስጨናቂ ናቸው በጣም ነው የሚፈራ ስለኝ ፈልገው በቀጣይ ምንድነው የምትጓቸውን መርፌ ከየት ነው የምታመጡት? ድግምቱስ የት ነው የሚሰራው? ግን ቆይ ይሄ ሁሉ ነገር የነገረቻችሁ እቺ አሲር ነቻ? እቺ መጥፎ የሆነች ልጅ ናት አይደል? አትስደባት። ይኸውልህ አንተም አሲድ አልተባልክም። ሰው እየደፈርክ ሰው እያሰቃየ። አይ ነገሩ ከባድ ነው እንደምታስቡት አይደለም እሱ ነገር። እንዴት? ምን ማለት ነው እንደሱ? ይሄን ማሰብም አለብህ ማለት ሰዎቹ ይሄ የሚወጓቸው መርፌዎች በደንብ ተጠንቶባቸው ጥናት አይደለም ትላልቅ ሰዎች እጃቸው ውስጥ ይገኛሉ። እነሱ አስበዋል በጣም ብዙ ሰዎች እጃቸው ውስጥ አሉ። ዶክተሮች እነዚህ የባህል ሐኪሞች የሚባሉት ምንድናቸው የሚባሉት እነዚህ በቃ የባህል ሐኪሞቹ መሪጌታዎቹ በጣም ብዙ ሰዎች አላችሁ። በጣም ብዙ ሰዎች የሚገርም ሰዎች አሏቸውና ኢቭን ዘንዱ ያለምዳሉ። ዘንድ ሁሉ ያለምዳሉ። አስበዋል አይደል በጣም ብዙ የሚባል ነገር እሱ ነገር በጣም ከባድ ነው እንደምታስበው ነገር አይደለምና እነሱ ሰዎች አብረዋቸው ነው የሚሰሩትና ይሄ አደንዛዥ እጽ ይሄ መርፌ እንዴት ነው የሚወጉት? እነዚህ ሰዎች መርፌ የሚወጉ ሰዎች ሰክረው ነው የሚገቡት። ቅድሚያ ወደ እንትኑ ሲገቡ ወደ አልጋ ቤት ሲገቡ ያው ሰክረው መጠጥ አለ ምናምን ከጠጡ በኋላ ወደ የት ነው ሊሄዱ የሚችሉት? አልጋ አጫዋች የሚባል አጋር አብራቸው መጠጣ ምናምን የቆንጆ ምናምን ሴቶች አሉ አብራቸው። ከዛ ማታሽ ነው የቀደሙ ልጅ ማለት ነው። አንተ ደፍራ ያስገባት ልጅ እንደነሱ አይነት ሰዎች አሉ። ከዛ ከገቡ በኋላ አልጋ ቤት እነሱ ናቸው ሰዎች የሚወጓቸው። አንተ ወቅት ታውቃለህ? እኔ መቼ እነሱ ጋር እንዴት ተተኛለሁ? እኔ ሴቶቹ ጋር ነው የሚተኙት። ስለዚህ እነሱ ናቸው የሚወጓቸው። ዛት ሚንስ ሴቶችስ ባለሀብት በሚመጡበት ሰዓት ላይ ማን ነው የሚወጋቸው? ሴት ባሉ አቅጥረኞች እኔ ቤቱን ነው ራንም ማረጉ ማኔጅ ማረገው እንጂ እነሱ የሚዘጋጁ ሌሎች ወንዶች አሉ ማለት ነው። እነሱ በጣም ተደራጅታችኋል። ባህላዊም በዘመናዊ ያድርጋችሁ በደንብ ነው እየሰራችሁበት ያለው። ሳይሆን ተደራጅተዋል ነው ማለት እኔ እኮ እየነገርኩ ያለው ተለቃለሁ። ሰዎች ማጋለጥ ከቻልክ እነግርሃለሁ ስላልከኝ ነው። አንተ ከዚህ በወር ምን ያህል ገንዘብ ታገኝ ነበር? አይ አሁን ወንዶች ብዙ እየተከፈልን አይደለም። እኔ አሁን 150 ሺህ ምናምን አካባቢ ነው የሚከፈለው። 150 ሺህ በወር ታገኛለህ? ለሴቶች ግን ባለሀብቶች የሚሰጧቸው ጠቀም ያለ ብር ስለሆነ አሁን እሷ ከኔ በላይ በጣም ብዙ ብር ነው የምታገኘው። እሷ ህይወቷን ቀይራለች እኮ እኔ እንዴት እንዳልሰራች ራሱ አላውቅም። ትንሽ ክፍፍ እንኳን አይደለም አይደለ? የሰው ላብ የሰው ደም ስጠጣ ቁጭ ብለህ ለዛ ነው እንደዚህ ወዝህ የሚያብለጨልጨው። አሁን ይኸውልህ የተናገርከው ነገር እንዳለ አለ አሳማኝነት አለው። ልክ ነው። ከሷ ጋር ካለችው ጋር ተመሳሳይነት አለ። እሷንም አስገቡልኝ። አሁን ተውሳ ጥራስ ታወራለህ። በቃ ተረጋጊ። ከዚህ በላይ እንደደና ነገር ታወራለህ። ይኸውልሽ ከዚህ በላይ ስሜታዊ መሆን አያስፈልግም። አንቺ ጋር ያለውን ነገር በሙሉ ተናዟል፣ አውርቷል። ከዚህ በኋላ እንግዲህ ያሰብን እርምጃችንን መቀጠል ነው የሚሆነው። አንተ ግን ዋናዎቹ እስኪ እኔ ለበደልከኝ ግን ዋጋ ትከፍላለህ። ምንድነው የበደልኩሽ? አንቺ ምንድነው የበደልኩሽ? ህይወቴን አበላሽ ተንቀባረሽ ድሮ ሰራረኩሽ። ምንድነው ተንቀባረርኩት? ንገረኝ። አንቺ እየተነሳሽ አትቀጥቅጭኝ። ግድግዳ ጋር ነው የማጋጭሽ። ራሳ በዛ ወይኔ አሹ አሸናፊ እየሰማኝ ነው አይደል? አትወጣም፣ ከኛ እጅ አትወጣም። እነሱን ይዘን ለህግ እስክናቀርብ እኛ ጋር ትቆያለህ። የፈለግነውን ምርመራ እያደረግን ተረዳኸኝ አይደል? ምርጫለኝ እዚህ በኋላ ማጋጠም እባካችሁ። በሰዎቹ ለቤተሰቦቼ በጣም አደጋ ሰዎች ናቸው። እኔማ እናንተ ጁኛለሁ። እሺ አቅማለን እነሱን ማሸነፍ እንችላለን። ቤተሰቦቼን ይኸውልህ እኛ ፕሮቴክት እናደርጋለን። በቃ ማድረግ ባለብን እንከላከላለን። እሺ በቃ እዚህ በኋላ ምንድነው እንድነግራችሁ የምትፈልጉት? ይኸውልህ ከዚህ በኋላ እንድትነግረን የምንፈልገው ቀጥታ ወደ እነሱ እንድትመራ ነው የምንፈልገው። ምን አይነት ንግግር ማለት ወይ ለካሊብ ቡምቡ ወይ ለታጠቅ ቡምቡ ትደውላለህ። እነሱን እኛ በመናገኘው ምን ማለት ነው? የት ነው መመራችሁ? ታደርገዋለህ። የምንድን ነው የማደርገው? የት ነው መመራ? ወደ እነሱ ነው ጭራሽ እነሱዎች ይሄ ጭራሽ አይሆንም። ይሆናል አይሆንም አልኩ። አይሆንም እናንተ ሰዎች አማቻችሁ። ለዚህ አሁን በቃ ለዚህ አይሆንም አልኩ። ተቀመጥ፣ አርፈህ ተቀመጥ በለው። በቃ ይበቃል። ጋርድ ይበቃል። ተረጋጋ፣ ተቀመጥ።
ይሁን ውድ ቤተሰቦች እንግዲህ እንደተከታተላችሁ በጣም ሊያመልጥም እኔንም ለመደብደብ ሞክሮ ነበረ። ብዙ ድብደባና ብዙ ጥቃት ካደረስንበት በኋላ እንግዲህ አሁን ለመናገር ፈቃደኛ ሆኗል። አበል ይኸውልህ ከዚህ ገመድ ማንም አይፈታ። ተረዳኸኝ አይደለ? ማንም አይፈታ። ቀጣይ አንገት ላይ ነው የማጠልቅልህ። አሁን ተናገር፣ እንዴት ነው እነሱ ልናገኛቸው የምንችለው? ተንበርከክ። ወዴት ነው የምትሄደው? ተናገር። በቃ እደውልላቸዋለሁ። ስልካቸው እንደምንም አድርጌ እደውልላቸዋለሁ። ትደውላለህ? ይኸውልህ ይመጣሉ። ከዛ በኋላ የምናደርገው እናደርጋለን። በቃ ነው ያልኳቸው ሁሉ ነገር ስለሚያደርጉ ህይወታቸው አስፈጻሚ የጭፈራ ቤታቸውና የናይት ምሽታቸው አስፈጻሚ ስለሆንኩ ሁሉም ነገር በእኔ ስለሚተማመኑ የትም ቦታ ይመጣሉ። ይኸውልህ አሁን አባቴ ለማምለጥ ወይም ለእነሱ ምልክት ለመስጠት የሆነ ነገር አደርጋለሁ ብትል አጠፋለሁ። ተረዳኸኝ አይደለ? እሺ ገባህ አይደል? ተነሳው። ተነስ እግሬ እኮ ዘባብሯል። ውድ ቤተሰቦች እንግዲህ እንደተመለከታችሁት በጣም ብዙ ድብደባ አካሄደንበትም ይህ ሰውዬ እንግዲህ ለመናገር ፈቃደኛ አልነበረም። አሁን ላይ ግን ያለውን ነገር በሙሉ እኔ አመቻችቼ እነሱ የምታገኙበትን መንገድ አለ። እንግዲህ እነሱ ያሰቡት ሚስጥርም ስላለ እሱን ነገር እነግራችኋለሁ ብሏል። ነቃበል አሁን ይኸውልህ ለእኔ ከካሜራ በስተጀርባ ያጫወትከኝን ነገር ለሁላችንም እዚህ ጋር በይፋ ተናገር። አይ በቃ እንግዲህ እነግርሃለሁ። ሰዎቹ እንደምታስቡ ቀላል ሰዎች እንዳልሆኑ ሁሉ እነግርሃለሁ። ከዚህ ውጭ ምንም ልነግርህ አልችልም። ስለዚህ ያለኝ አማራጭ ልጁ ሰዎች እንዴት ነው የሚይዛቸው ላልከው አባትየው አሁን የለም፣ አገር ውጭ ነው። የት ነው ያለው? ስለዚህ እሱ ይሄኔ ዱባይ ነው ሄደው እና አይታወቅም። አሜሪካም ሊሆን ይችላል። ሰውዬው የሚሄድበት ቦታ አይታወቅም። መቼ ይመለሳል ግን? እኔ እንጃ፣ እኔ አላውቅም እሱን ነገር። ምክንያቱም እሱ አሁን ሁሉቹን ነገር በቅጽበታዊ ነገር ነው የሚያደርገው። ዛሬ ይመጣለሁ ካለ አንድ ወር ሊቆይ ይችላል። ከወር በኋላ ካለ ደግሞ ዛሬ በማይክሮ ሰከንድ ውስጥ ሊደርስብህ ይችላል። አይታወቅም። ይሄኔ አዲስ አበባ ሆኖም አሜሪካን ሊሄድ ይችላል። እሱ በቃ ምንም አይነት እንትን የለውም። ይሄ ነው ቫሪያብል የሆነ ባህሪ ነው ያለው። ስለዚህ በቃ ያለው አማራጭ ልጅየውን ብቻ ነው ልትይዙት የምትችሉት። እንዴት ነው ልጅየው ልንይዘው የምንችለው? እሱማ ቀላል ነው ዘዴው። ያው ከእሱ ጋር በእርግጥ መገናኘቱ ከባድ ነው፣ ግን ለመያዝ ግን ቀላል ነው። እኔ ጋር በጣም ስለምንግባባ አሁን ናይት ምሽት እየፈለገ ስለሆነ። የምን ናይት ምሽት? ናይት ምሽት ይፈልጋል። አሁንም ሌላ ሊከራይ። ናይት ክለብ ማለት ነው? አዎ ናይት ምሽት ይኸው ናይት ክለብ ያው አንድ ነው፣ ልዩነት የለውም። እሺ ስለዚህ እሱን እየፈለገ ስለሆነ ያው እኔ ስለማቅ ቤቱን ስልኩን ለእናንተ ሰጣችሁና ለእሱ ደውዬ ቤት ተገኝተዋል ስልክህን ለሆኑ ሰዎች ሰጣቸዋለሁ፣ እነሱ ይደውልልሃል። ያው ቤቱ ሊያመልጥ ስለሚችል ቶሎ ብለህ አግኝተህ አወራችሁ ብሎ ሰውዬው ቶሎ እንደሚመጣ እንደ አባትየው አይደለም። ልጅ የሆነ ድንዝዝ ነገር ሰው ነገሮች ስለማይጠናቀቅ ምን ብሎ ሊመጣ ይችላል። በጣም ጥሩ። ደውል። አውጣ ስልክህን ደውል። ቀጥታ ክፈት ፓተርኑ። እሺ አይ ዞር አድርጎ በፊትህ ነው የሚከፍተው? አዎ በቃ ከፈተው። የምትይዘውም ስልክሽ የትኛው ስልክ ነው? እሺ ይሄኛው። ይኸውልህ አንድ ነገር የተለየ ነገር አደርጋለሁ ብትል ይኸውልህ በሰላም አትወጣም ከዚህ። እሺ ገባህ አይደል? አይ ምንም አላደረግም። ምንም ነገር ሳትደብቅ ትናገራለህ። ሄሎ ምንም አላጫለኝ። ሄሎ ወይ እንዴት ነህ? ሰላም ነው አሉ። ደህና ነው አለን ሁሉ ሰላም። በሰላም ነው የደወልክልኝ? አዎ አይ ያው ይሄ ናይት ምሽቱን ጭፈራ ቤቱን እየፈለክ ነበር አይደል? አሁን ከሰዎች ጋር ነበርኩኝና ቶሎ አውራኝ። አይ በቃ በጣም አጭር መልእክት ነው የማስተላልፈው። ቤቱ ቆንጆ የሆነ ቦታ ላይ በቃ የምትፈልገው ቦታ ላይ ነው። ባለፈው ጠቀስክልኝ ቦታ ላይ የተገኘው ጭፈራ ቤቱ ናይት ምሽቱ። ስለዚህ የሆኑ ሰዎች ኮንታክትህን ልክልህ ሰጣቸውና አሁኑን ይደውሉልሃል። የት አካባቢ ነው? አይ በቃ መሀል ቡሊ ላይ አግኝቼልሃለሁ ምናምን ብሎ እንትን እያወራኝ ነበር። ስለዚህ ኮንታክትህን ለነሱ ልስጣቸውና እነሱ ይደውሉልሃል። በፍጥነት እንትን አድርግ። ቤቱ በጣም የሚገርም ቦታ ነው ብለውኛል። ያው ዋጋው ትንሽ ወደድ ይላል። ለኛ ደግሞ ዋጋው ያን ያህል አያሳስበንም አይደል? እሱ ችግር የለውም። ገንዘብ በኩል ያው ችግር የለብንም። አንተም ታውቃለህ። ግን ዛሬ ከሰዎች ጋር ነኝ፣ የሆነ ጉዳይ ይዣለሁ። ምችል አይመስለኝም። እሺ ለሌላ ቀን ስኬጁል እናድርግ በልልኝና ያለውን ነገር እንነጋገራለን። ችግር የለውም። እሺ በቃ ይደውሉልሃል። ምክንያቱም ቤቱን ማምለጥ የለበትም። በጣም የሚገርም ቦታ ነው። ያው ትንሽ እንደነገርኩ ወደድ ቢልም ውስጥ ላይ ያው እንደተለመደው የገንዘብ ጉዳይ
ችግር የለውም። አዎ በቃ እንደዛው ስለሆነ ነው። ውስጥ ላይ እንደተለመደው የምንሰራባቸው ብዙ ስራዎች ያሉበት ቤት ነው የተገኘው። ሶ እንዳያመልጥ ሌላ ደላላ ገብቶ እንትን እንዳያደርግ በቃ እስኪ አውራቸውና። ችግር የለም። ድምፅህ ምንድን ነው? እንትን አለብኝ። ምን አለብህ? የት ሆነህ ነው እንዴ? ምን ሆነብህ ደግሞ ድምጼ? ያው ማታ አምሽቼ አይደል የተኛሁት ታውቃለህ። ለዛ ትንሽ እንቅልፍ ጣል አድርጎኝ ነው። እደውልልሃለሁ፣ ሰዎቹን ላስተናግድና እደውልልሃለሁ። በቃ እሺ። አይ ኮንታክትህን እሰጣቸዋለሁ፣ እነሱ ይደውልልሃል። እሺ ቻው። እሺ አለ። እሺ ቻው። ስልክ እኛ ጋር ነው ከዚህ በኋላ የሚሆነው። በጣም ጥሩ ነገር ነው የሰራኸው። እኔ ማግኘት ባለብኝ መንገድ አገኘዋለሁ። ከዚህ በኋላ አንዳች ነገር እፈጥራለሁ ብትል አጠፋለሁ። የሰማኸኝ ነው? አሁን ያደረከው ነገር በጣም ጥሩ ነው። እና ጋርድ ይዘህልኝ ውጣ። እሺ